ነው የውሳኔ ቀን ነው። እስከዚህ ደቂቃ እስከዚህ ሰከንድ ድረስ እኔ እየጠበኩ አንተ አልተናገርክም። አሁን ለምን ተናገር? እኔ እንደምትወስኝ ስላወኩ ነው። ይሄን ውሳኔ መቼ ገና ሰዓት ነግረው እኮ ነው እንደምትወስኝ። አዎ ማሬ፣ ይሄን እኮ ህዝብ ያልተማረ አይንሽን አይቼ እረዳለሁ አላት እኮ። ግን አንቺን አቅሻለሁ እና አልተገናኘንም አሉ ማሬ። ስልክም አላወራንም አሉ። እንትና ልጅቷ ሴት አይደለችም እንደ ብሩክ ትናንትና ወንድ አደረገው። ልጁ አይደለም አለው። ኖ መጀመሪያም እኮ አሰን ይሄ ወንድ ነው ብሎ እያወራ መጀመሪያም እኮ ወንድ ነው ሲባል ነበር። ከዛ አንደኛው ሴት ነው ይላል። አንደኛው ሲጀመር ህፃናቶቹ ሁለት ናቸው ውዶቼ። አንዷ ትንሽ አንዱ ከፍ ያለ ነው። ተማሪያም እንዴት ነው? መጀመሪያ ጊዜ እዩ ያመጣችው ይሄ ነጩ የለበሰው ወንድ ነው፣ ደግሞ ትልቅ ነው። እቺ ደግሞ አራት ልጆቹ አራት ናቸው ትላለች ምህረት። በተራ እየቀየሩ ነው የሚያመጡት። መጀመሪያ ህጻናቶች እንዳለ ድራማ ተውነዋል ማለት ነው። ግን ጎበዝ ናቸው። ፊታቸውን አላሳዩም። አስበሻል? በጣም አዋራ ፊትማ መታየት የለበትም። ፊታቸው አላሳዩም ትላለች። እነሱ አራት ከሆነ አምስት ናቸው፣ ስድስትም ናቸው። ይመጣሉ፣ ይዘቀዝቃሉ። ምን እንደው ይዘቀዝቃሉ። በኋላም ደግሞ አድገው ልጆቹ ይሄንን ቪዲዮ ሲያዩ ጥሩ አይደለም። እነሱ ምን ያውቃሉ? ልጆቹ አድገው የሚለው ልጆቹ የት ያውቃሉ? እነሱ አሁን ያሳዩ ምን ያውቃሉ? ማሬ ተይ ልጅነት እኮ እኔ ድሮ እንደዚህ ነበርኩ ብሎ ሊያስቡ ይችላሉ። ምናልባት ቪዲዮ ሲያዩ ቪዲዮ ሲያዩ ትንሽ እኮ የእዩ ልጅ ቢሆን እናቴ እንደዚህ አድርጋ ትላለች። አዎ በጣም ልጆቹ እኮ አሁን እኮ ማለት ነው። ትላንትና እዩ ታውቃለህ ብሏል ብሩክ አይደል? እዩ ካወቀች እኮ ያንተና የሚያውቃል ቢኒ የሚያውቃል ማለት ነው። እንዳው ልንገርሽ፣ እኔ ደግሞ የተረዳሁትን ልንገርሽ ድራማው ቢኒን ለመበቀል የተሰራ ድራማ ይመስለኛል። ለምንድን ነው ቢኒን ለመበቀል ላይ ጥሏት ነው ማለት ነው እኔ እንደተረዳሁት። እነሱ እርሱ እንጂ ድራማ በእንደዛ እየመሰለኝ ነው። እስኪ በኋላ እናየዋለን። አቢ ምን ነው አፈጠችብን? አብዬ ልጅግ ነው አሸወይና ነው አቢ አፈጠችብን። የእንትና ሲልሽ መነጽር ላክልሽ የኔነት አይኗ አሟት ይሆን አቢ ከየኔ ካሜራማን ሆራለሁ ስለኔ ደግሞ አልፈልግም ብዬ የሸኘኩት ሰው። ለማንኛውም ይሄ ሳምንት ካራክተሩ ቅመሜን እንግዲህ የምታውነው እና ያለ ለማንኛውም እሷማ በቃ ትረከባለች። ዛሬ ማለት ትናንት ጀምራለች። እሷማ ሆና እኮ ነው የምትሰራው። እናቴ ርህራሄ የለም ትረሸናል። እና ምንም ስሬስ ሆነ ደግሞ እሷ ሲጀመር ብራንክ ስታረግ ራሱ ታያለሽ እንዴት አይነት ርቀት እንደምትሄድ። ስለዚህ ገጥመሻል፣ ግጠሚ ነው የምን ወለም ዘለ ገጥመሻል፣ ግጠሚ ከብሩኬ ጋር ነው እንጂ ገጥማ እንትና ናት ማሬ። ተምረን ተመርቀናል። አቢ ማሬ ናታ ተመር ፍቅር እያስመረቀች ነው። አብዬ አንቺ ድሮ ደህና እስክሪብቶ እንደዛ አድርገሽ ወደ አረብ ሀገር የመጣሽው ሴትዮ ከብሩክና ከአቢ ምን ልትማሪ ነው? እነሱ የሚታዩ በቀን ውስጥ 2 ጊዜ ትምህርት በተለሽ ያልተለወጠሽው ሴትዮ አሁን ምን ልትለወጭ ነው? አትመጪም። ለማንኛውም እንግዲህ እኔ ጾም ሳይገባ ቢጨርሱ ደስ ይለኛል። አመሰግናለሁ። ተማሪያም እኔናት ፍልሰታ ጾም እየመጣ ነው። ተማሪያም ምን እንዳለች ሳቅሽ ደስ ይለኛል። ልንገርሽ ብዬ ነው። አመሰግናለሁ። ኢትዮጵያችን እየመራ ምናምን ከተሆነናል ለናቹቶቼ ምን ላይ ሆናችሁ በልተናል። አይካድም። ምኑን ነው የበላሽው? አመለጠሽ እኮ ይሄ መኔ ትምህርት ቤት አስገብታን ፍቅር ማን የወረደው? ፍቅር መታ ነበር። ፍቅር ትንሿ ነች። ማሬ ሃይማኖ ደህና ነሽ? አለች እኮ ላ ፍቅር አለች። ማሬ ሳምሪ እኮ ነው ፍቅር
ይሄ የድራማው የተጻፈበት ነው ማሬ። ጃኒ ለምን ወጣች? ይሄ ማለት ነው። አይ ይሄ ቡኒ እስክሪብቶ እዩ ናት። ደግሞ ይሄ ብሉ ነው ምንድን ነው የሚባለው? እሱ ጥቁር ነው ምንድን ነው? እሱ ብሩኬ ነው። ቀይ የሃይሚ ነው። አላለቅም ገና ነው። ብሩኬ አልቋል። የእዩም ገና ነው። ሃይሚ ደግሞ መሀል ላይ ናት። ችግር የሷ ገና ነው። እሷ የሚሰመርበት ነው። ዋናው እሷ ናት የምትጽፈው ሀያቴ። ስለዚህ ይኸው ገና እኮ ነው የሷ። ብሩኬ አሁን አለቀው እያለቀች ነው። እያለቀ ነው እሱ ካራክተር። አሁን የሃይሚ ደግሞ ትልቅ ነው። የሃይሚ ብዙ ስለሆነ ብዙ ይቀራል። እዩ ደግሞ መሀል መግባት ያስፈልጋታል። ላ ሲጀመር ሁለት ዓመትም ሲሰሩ ትዝ ካላችሁ ማለት ነው። ብሩኬን ሰላም ብላ ስትሄድ ምንድን ነው የሆነችው? ፓራ ኬክ ይብላ ሲጀመር እኮ ማለት ነው ትዝ ካላችሁ እነሱ እኮ ድራማ ሲሰሩ መጀመሪያ ላይ ብሩኬ ይተውናል። ከዛ መጨረሻ ላይ ቅመሜ ነች ተውናው ነው። ከዛም ደግሞ ኮሜንታተሩ መጀመሪያ ቅመሜ ጀግና ይሉና ማለት ነው ዩቲዩብ ላይ መጨረሻ ላይ ደግሞ ረገጣ ይገባሉ። ይሄ ታወቀ እኮ ነው አይደለም። ከጎኑ ሁኚ ቆንጆ ነው ምናምን ብለው አሁን ደግሞ እሷ ባልሆነ ነገር የሆነ ውሳኔ ስትሰጥ እሷ የሚናገር እኮ እንዲሁ ዩቲዩብ ላይ ማለት ነው ማር እኔ ሁለት ዓመት የታዘብኩት ነገር ነው። ችግር የለም። አሁን እንደ ድሮ የሚያስፈራኝ ነገር የለም። እግዚአብሔር ይመስገን። ትንሽ ሀሰንም እዛ ቦታ ትንሽ ጠብ ያደረገው ነገር አለ። ደግሞ ብሩኬም ደግሞ ይሄ ፍጽሜ ጠብ ያደረግኩ ነገር አለ። እሱን አቀነብረኝ ለእኛም የጀግና ላይ የአንበሳ ልጅ ማለት ነው። የምንም አንበሳ የለም። ሶሪ እየነገርኩ ነው። አረ እኔ የምሬ ነው። በአሁኑ ድራማ እኔ እንትን የለብኝም። ለምን ብትይ ድሮ ራሱ ያከበባድ ድራማ አልፏል። ስለዚህ ኖ ሞር አሁን ችግር የለውም። እና አበዛሽ ይላሉ ቆይተዋለች አቢ ራሱ አሁን ትላንትና ሁለታ ካያችሁ ማለት ነው ከጎኑ ሁኝ ቅመሜ እንደው ያንቺ ልብ ይለያል ያንቺ ትዕግስት ይለያል ብለዋል አይደለ? ጠብቂኝ። ኮሜንት በጣም ነው የማነበው። አሁን ነገ ደግሞ ለምን አንቺ እኮ ስለማታሚው ነው እዚህ ነገር ውስጥ የገባው ይላሉ። የህዝብ እኮ ችግር አለበት። ዛሬ ያልወደድ ተናገሩ አይደል እንዴ? እኮ እኔ ብሞት የዩቲዩብ ኮሜንቶችን አላምንም። እነሱ ታምሬት አይቶ ነው ኮሜንት የሚጽፉት ማሬ ያለበት ብሩኬን እኮ ወደ ዱባይ ወሰዱት እኮ በሀሳብ ሄዶ እኮ አለቀስን እኮ እስክሪፕቶ የእንትና ነው የፍቅር እስክሪፕቶ እኔ ማለት ነው። ወይዬ እናቴ እንደት ነሽ? ነሽ እንደምንም ደህና አይደለሁ። ደህና ነኝ። ቀን ቄሶች ናችሁ፣ ማታ እብዶች አለችን እኮ። ቀን ቄሶች፣ ማታ ቀውሶች ናቸው። ከቪዲዮ በኋላ እኮ ነው። አረኛ ቀውሰንም አናውቅም እንዴ? እኛ ምንም ብለን አናውቅም። እኔ አሁን ማለት ነው ከዚህ በኋላ ይሄ 2008 እስከሚያልቅ ድረስ ሃይሚና ወላንሳኒው ተርቢያ ተቀባለ ምናሽ ፍቅር 2018 እስከሚያልቅ ድረስ 2019 እስከሚገባ ድረስ ሃይሚና ብሩኬ ሰላም ብለው ተቃቅፎ እንዲመጡ አልፈልግም። ለምን እኔ ራሱ ቲክቶክ እስክዞል እኔ ፕሌን አውጥቻለሁ። እንደዚህ ሆኜ እንደዚህ ሆኜ አልፋለሁ ብዬ አሁን እቅድ አውጥቻለሁ። እነሱም እቅድን እስከሚጨርሱ ድረስ እነሱ ይሄዱበት። ኧረ መሳይ እሺ፣ እኛ ምን አጠፋን? እኛ እኮ ሮማንቲክ ቪዲዮ ይናፍቀናል ውዴ። አይ ሮማንቲክ እኔ ጌታ ተመስገን ስሙ ይባረክ። ይሄ አልጋና ይሄ ሶፋ አስጠልቶኝ ነበር። አሁን እዩ ናት ያስጠላችሁ እንጂ ችግር የለውም። ሶፋ ይሻላል። ያው እነሱ እኮ ቪዲዮ ካለቀ ሮጣው ተገናኝቶ የሚተቃቀፉት እዚህ እኛ ጋር ሲመጡ ሰላም አንባባልም። ይመጣዋል። የምን ማቀፍ የምን ማቀፋቀፍ የለም። አጨብጭብ ኮሜንታተር ነው።
አይ ግን ዞሮ እንግዲህ የሚያሰራቸው ከሆነ ይሄዱበታል። አሁን የእዩ እኮ ይዘጋል። ኦልሬዲ ትንሽ የእዩ ከተዘጋ በኋላ ይሄዱበት። ምክንያቱም ህዝቡ ምንም አይደለም። እዩና ሀሰን ይውጣ እንጂ ከዛ እነሱ ሁለት እንደተናገሩ እሱ መኪና አዙሮ እስከመጣ ድረስ እኮ ነው ሃይሚ መግቢያ ሰማኝ ነው መጨረሻ ላይ ጠብቀችው። እኛ እናውቃለን። ሶሪ እየነገርኩሽ ነው። ደግሞ ቆይ ፍቅርሽ ፍቅር በተለያየ መንገድ የሄዱት ንቃት መሆኑ ነው። ይሄን የሄዱት መንገድ ጠባብ ስለሆነ መኪና ደግሞ እሱ አዞሮ ያመጣል። ኧረ አይደለም ቪዲዮ ካለቀ ተከትለው ትሄዳለች። ማሬ እዛው ይገናኛሉ። ቡቡዬ አልመታውክማ። ኧረ አልነካሽኝም እኮ የገጠር መንገድ ስለሆነ እሱ እኮ መኪና ያቆመው እዛ ጠባብ መንገድ ወረ መኪናው አትገባም። ስለዚህ እሱ ደግሞ መኪና አዙሮ እስከዛ አዙሮ ነው የሚባለው። እንደዛ ይመጣል። ሶሪ እየነገርኩሽ ነው። እኛ እናውቃለን። ኧረ ይሄ 5 ዓመት ልጅም ያውቃል ውዴ። ይሄ ደግሞ እኮ ትናንትና ኮሜንት የጻፈ ሰው አይታችኋል። ድራማ መሆኑ ዛሬ ያስታውቃሉ። እስካሁን ድረስ ይሸወዱ ነበር። እስካሁን ምንድነው ብለው ነው ማሬ እንዴ? ውድ ሲጀመር ኮሜንቶች እኮ ይገርሙሻል። በ5 ሚኒት ውስጥ 600-500 ኮሜንት ይጻፋል። ገና ታምብሌት ብቻ አይተው ነው የሚጽፉት። የምሬን ነው። ገብቶ ቪዲዮውን እኮ አያዩ። ሰው እንዴት ቪዲዮ ሳያሰብ አስተያየት ይሰጣል? የብደት ጊዜ ነው። እግዚአብሔርን ቲጂ እንደው ቪዲዮ ሲለቀቅ ቶሎ ብለሽ ከገባሽ ኮሜንት ይቅደሚና ገና ቪዲዮ ሳታይ ብዙ ኮሜንት ነው የምታዩ። በ5 ደቂቃ ውስጥ አይቻለሁ። ራሱ ትናንትና ቤቱን ይዘገያል 5 ደቂቃ ምናምን ከተለቀቀ በኋላ እኮ ወዲያው ስገባ የኮሜንቱ ብዛት እኮ መሳሁን እኮ ነገርኩሽ። ይሄ የሚሳደብ ሰው እኮ ማለት ነው ሀሳብ አስተያየት የሚሰጠው ቪዲዮ ሳያይ ነው። ሰው ኮሜንት የሚጽፈው እንግዲህ ይከብዳል። ግን አይተሽ ነዋ። ለምሳሌ ላይክ አድርገሽ ነው ቪዲዮ የምትጀምሪው። ሁላችሁ እንደገባችሁ ጻፉበት። ምን አይተን ነው የምንጻፈው? ሳናይ ምን ተሰምቶን ማረ ተረዳንና እኔ መጀመሪያ ሬስ ያየው ነበር። ሬሱም ባለፈው ሃይሚ ልጁን ስትስቅ ብሩክን ትመስላለች አለች ስል ኦ ማይ ጉድነስ ገና የ3 ወር ልጅ ብሎ ጥርስም አበቀለች ያሉ እንደው የእነሱ ድራማ እኮ እንዴት እንደሚያስብ እነሱ ብቻ ብስክሌት ተገዝቶላት አስቀመጧት እኮ ብስክሌት ላይ ተጣሪ ምግብ ስትበላለች አላሉ። ምግብ በልታለች ወይ? ለእዩና ለልጁ ቤት ገዛላት። እንደገና ደግሞ ምንድነው እንዲርባት አልፈልግም ማለት ቆይ ፍቅር የቅድሙን ቤት ያላየ ሰው አለ? እስቲ አድርጊው። የእዩ የተገዛላት እንዴ? ለእዩ የተገዛው ፍቅር አድርጊው። ቆይ ቤቱን አድርጊው። ቤቱ ሄበን የእዩ ቤቱን አላደርግም። እነሱ ደግሞ አዲስ አበባ ላይ የሆኑ ዛሬ አብሮ እናድራለን። ዛሬ ችግር አለ። አሳይን ፈጣሪ አይ ተከፍሎ ነው። እናንተ ክፈሉበት። ዝም ብላችሁ የሰው በር እዩ እንኳን እንዴ ላየንልሽ ክፈይን። እንደውም እንዴ ይሄው ማርያም ጭላት በጭቃ ጠፍጥፈሽ ላመጣችሁ ቤት ደግሞ ምንድነው? አይ ቤት ብታይ ታየሻት። ቆይ እናንተ ደግሞ ትንሽ ደቂቃ ብቻ ነው ማሳያችሁ። የምሬ ነው። እኔ አሁን እንትን እነሱ እኮ ለዩ የተገዛው ቤት ብላ ማለት ነው። በአፈር የተሰራ ቆጥና ምድር የዶሮ ማደሪያ ይመስል ቤት አጣጣሪ ማለት ብታይ ጨረቃ ፋሚሊ አዲስላታል። ዋናው መሬት ነው። G+1 ነው። G+ አሳይን ስንላት እምቢ አለች። መጀመሪያ ጊዜ ለእዩ ቤት ይገዛ ብዬ ቲክቶክ ላይ ያመጣሁት እኔ ነኝ። እናቴ ማንም አይደለም። አዎ እናቴ ገዛላት። ባለፈው ሰጠ እኮ ሽንት ቤት የሚመስለው የሆቴል ቤት ሰጠ እኮ ብሩክ። ከዛ እሱ አልፈልግም ብላለች። ፈጣሪ ወቀው ቤት የታለ ቤት? ይኸውና ለዩ ቤት ስርጂ ነው። G+1 ነው ወይ G+2 ነው? G+2 ነው። ጂኤፍም ይሁን ጂኤክስም ይሁን ምንም ይሁን አለምዬ ነበርሽ ግን ብሩክና ሃይሚ እኔ ሞጫ ሰዓት የምትመጪው ግን ይሄ አሁን ፌር ነው።